ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን ዋላችሁ እንደምን አረፈዳችሁ። ይህ የ10ኛ ክፍል ባዮሎጂ ትምህርት ነው። This is biology grade 10 unit 5 lesson 22 ነው። ባለፈው እንግዲህ lesson 21ን አይተናል። ዛሬ ደግሞ lesson 22ን እንመለከታለን ማለት ነው። የዛሬው ላይ ኦብጀክቲቭ አለ። እንግዲህ ኦብጀክቲቭ ያው እንደተለመደው አዲስ ርዕስ ስንጀምር የሚጻፍ በመሆኑ ምክንያት የግድ ኦብጀክቲቭ አስፈላጊ ነው ማለት ነው። disease of the circulatory and lymphatic system ነው የሚለው disease of circulatory and lymphatic system ነው። ኦብጀክቲቭ አለው። ኦብጀክቲቭ እንግዲህ at the end of this session the students will be able to ይላል። እንግዲህ ይህንን ትምህርት ስንጨርስ ተማሪዎች ይህን ነገር ማወቅ ይጠበቅባቸዋል ማለት ነው። ዋናው እዚህ ላይ እንግዲህ discuss the disease of the circulatory and lymphatic system ነው። ከዚህ በፊት እንዳይሆን circulatory system እንግዲህ አጠቃላይ ብለድ ሰርኩሌሽንን አይተናል። ሊምፋቲክ ሲስተም ላይ ደግሞ አጠቃላይ የሊምፍ ሲስተምን አይተናል። ያው ሊምፍ ነጭ የሆነ ፈሳሽ የሆነ ፓርት መሆኑን፣ ብለድ ደግሞ ያው ቀይና አጠቃላይ ቀይ ሲታይ ቀይ ነው፣ በውስጡ ግን ብዙ ነገሮችን የያዘው የሰርኩላቶሪ ሲስተም ነው። ሊምፋቲክ ሲስተም ደግሞ ያን ከለርለስ የሆነ ወይም ነጣ ያለ ፈሳሽ ነገር መሆኑን ለማየት ሞክረናል። እነኚህ እንግዲህ ሁለቱን ብለድና ሊምፍን የሚያጠቁ የበሽታ አይነቶችን በዝርዝር እናያለን ማለት ነው። እንግዲህ በዚህ ውስጥ የምናያቸው የተወሰኑ ሊኩሚያ የሚባል በሽታ አለ ማለት ነው። ቫሪኮስ ቬን የሚባል አለ፣ እንዲሁም ኤሌፋንታይቲስ የሚባል እንዲሁም ደግሞ ካርዲዮቫስኩላር ዲዚዝ የሚባሉ አሉ። እነኚህን አጠቃላይ በሰርኩላቶሪና በሊምፋቲክ ሲስተም ውስጥ የሚያሳዩትን የበሽታ የህመም አይነቶች እንመለከታለን ማለት ነው። የመጀመሪያው እንግዲህ እንደምታዩት ሊኩሚያ የሚባል ነው። ሊኩሚያ is a type of cancer that affects blood forming tissue ነው የሚለው። የካንሰር አይነት ሆኖ በአጠቃላይ ደምን የሚያዘጋጁትን ቲሾች የሚያጠቃ ማለት ነው። ኢንክሉዲንግ ቦን ማሮ ይላል። ቦን ማሮ ያው መቅኔ ነው። አጥንታችን ውስጥ የሚገኘው መቅኔ ለደም ዋናው መሰረት የሚሆን ደም ፕሮዲዩስ እንዲሆን ከዚህ በፊት አይተነዋል። ዋይት ብለድ ሴልም ሆነ ሌሎች የደም አይነቶች ፕሮዲዩስ የሚሆኑት ቦን ማሮ ውስጥ ነው። እንግዲህ ቦን ማሮውን ጭምር የሚያጠቃ የበሽታ አይነት ነው ሊኩሚያ ማለት ነው። የታይፕ ኦፍ ካንሰር ነው። ያላስፈላጊ ሴሎች እንዲባዙ ያደርግና ዋናው የሚፈለገው የደም ሴል እንዳይሰራ የሚያደርግ የህመም አይነት ነው ማለት ነው። ይሄ አደገኛ የሆነ በሽታ ነው። ደምን የሚያጠቃ ደምን የሚሰሩትን ወይም ደምን ፕሮዲዩስ የሚያደርጉትን ቲሾች የሚያጠቃ በሽታ ነው እና በጣም አደገኛ ስለሆነ ጥንቃቄ ያስፈልጋል ማለት ነው። ቀጥለን ደግሞ ዝርዝሩን እንመለከታለን። እሺ ተማሪዎች እንግዲህ there are several types of leukemia ይላል። እንግዲህ ብዙ አይነት የሊኩሚያ ወይም የዚህ ደምን የሚያጠቃው የደም ቲሹ የሚያጠቃው ሊኩሚያ የተባለው በሽታ አይነቶች አሉ ማለት ነው። ኢንክሉዲንግ አኪዩት ሊምፎብላስቲክ የሚባል አለ። አኪዩት ሊምፎብላስቲክ የሚባል አንዱ የሊኩሚያ አይነት በሽታ ነው። እንግዲህ አኪዩት ሊምፎብላስቲክ ሊኩሚያ ይባላል አንደኛው። ሌላው አኪዩት ማዮሊድ ሊኩሚያ የሚባልም አለ። አኪዩት ማዮሊድ ሊኩሚያ ሁለተኛው ሲሆን እንደገና ሶስተኛው ኤንድ ክሮኒክ ሊምፎሳይቲክ ሊኩሚያ ይባላል ማለት ነው። እንግዲህ የተወሰኑ ሶስት አይነት የሊኩሚያ አይነቶች ናቸው ማለት ነው። ሊኩሚያ የሚባለው ይሄ ደምን የሚያጠቃው የበሽታ አይነት እነኚህ ናቸው ማለት ነው። ሶስቱ ናቸው ማለት ነው። ፎር ኤግዛምፕል many patients with slow growing leukemia are symptomatic and rapidly progressive types of leukemia can cause ነው የሚለው። እንግዲህ ሲታዩ እንግዲህ ብዙ በሽተኞች ወይም ህመምተኞች ላይ በጣም ቀስ ያለ ወደ ሊኩሚያ የሚጓዝ ቀስ በቀስ ማለት ነው ወደ ሊኩሚያ ወይም የደም ካንሰርን የሚያመጣ በሽታ እንዳለ ሁሉ በአንጻሩ ደግሞ ራፒድ እና ፕሮግሬሲቭ በጣም በፍጥነት የሚያድግና ቶሎ ደምን የሚያጠቃ ሊኩሚያ አይነት ሁለት አይነት አለ ማለት ነው። ስሎሊ ግሮዊንግ ሊኩሚያ ሲኖር፣ በአንጻሩ ደግሞ ራፒድሊ ፕሮግሬሲቭ ታይፕ ኦፍ ሊኩሚያ አለ ማለት ነው። እንግዲህ እነኚህ ሁለት አይነት የሊኩሚያ አይነቶች ናቸው። ቀስ በቀስ ቀስ እያለ እንግዲህ ደምን የሚያጠቃ ሲሆን፣ አንዳንድ ደግሞ በጣም ፈጣንና በፍጥነት ደምን እንዳይመረት እንዳይባዛ በመውረር አደጋ የሚያደርሱ ሁለት አይነት የሊኩሚያ አይነቶች መኖራቸውን ነው። ያው ስለዋለ እንዲሁ በአንጻሩ ደግሞ ራፒድሊ በፍጥነት የሚባዛና የሚራባ አይነት ደምን የሚያጠቃ የሊኩሚያ አይነት መኖሩን ያሳየናል ማለት ነው። እንግዲህ ካንኮዝ ይላል። እንግዲህ ያው እሺ ተማሪዎች እንግዲህ ካንኮዝ ነው ያለው። እንግዲህ ምክንያቱን ነው
ምክንያቱ ይህ ሊኩሚያ በሚይዘን ጊዜ ወይም አንድ ሰው በሊኩሚያ በሚጠቃበት ጊዜ የሚያሳያቸውን ምልክቶች ነው። እንግዲህ ኮዙ ፋቲግ ነው። አንደኛው ድካም ይሰማል፣ ከፍተኛ ድካም፣ ዌይት ሎዝ ነው፣ ክብደት መቀነስ ይታያል። ፍሪኩዌንት ኢንፌክሽንስ ቶሎ ቶሎ በተለያዩ በሽታዎች በተለያዩ ኢንፌክሽን መጠቃት፣ እንዲሁም ኢዚ ብሊዲንግ ኦር ብረስቲንግ ይላል። በቀላሉ የመድማት ሰውነታችን ወደ ውስጥም ወደ ውጭም ብሊዲንግ ያሳያል፣ የመድማት ባህሪ ያሳያል። ደም ስሮች እየተበጣጠሱ ደም የመድማት ባህሪ ያሳያል ማለት ነው። እነኚህ እንግዲህ አንድ ሰው ሊኩሚያ ያለበት መሆኑን የሚያሳዩ ምልክቶች ስለሆኑ እነኚህ ምልክቶች ቶሎ ከታየ ወይም በሚታይበት ጊዜ ቶሎ ወደ ሐኪም ቤት ሄዶ በደንብ ቼክአፕ መደረግ አስፈላጊ ነው። አለበለዚያ ለአደጋ ስለሚያጋልጠን ማለት ነው። አንዴ ልድገምላችሁ። ፋቲጉ አለ፣ ድካም ነው፣ ከፍተኛ ድካም፣ ዌይት ሎዝ አለ፣ ክብደት ከፍተኛ ሁኔታ ክብደት መቀነስ፣ ፍሪኩዌንት ኢንፌክሽንስ በተለያዩ በሽታዎች ቶሎ ቶሎ መጠቃት ማለት ነው። እንዲሁም ኢዝሊ ብሊዲንግ በቀላሉ በትንሽ ነገር ቶሎ መድማትና ደም መፍሰስ ያሳያል ማለት ነው። ኦልሶ ዘ ትሪትመንት ቫሪየስ ግሬትሊ ነው የሚለው። በዛው ልክ ደግሞ ትሪትመንቱ ወይም ሕክምናውም ይለያያል ለማለት ነው። ትሪትመንት ፎር ስሎ ግሮዊንግ ሊኩሚያ ሜይ ኢንክሉድ ሞኒተሪንግ ነው። እንግዲህ ይሄ ቀስ በቀስ ለሚከሰት ሊኩሚያ ማለት ይህ ህመም ወይም ይህ ሊኩሚያ የተባለው ህመም ቀስ በቀስ እያደገ የሚሄድ ከሆነ ሞኒተሪንግ ማድረግ ነው፣ መቆጣጠር ነው ማለት ነው። በተለያየ መልኩ መቆጣጠር ይቻላል ማለት ሞኒተር ማድረግ፣ ኮንትሮል ማድረግ፣ ለዛ የሚያጋልጡ ነገሮችን በመተው ኮንትሮል ማድረግ ይቻላል ማለት ነው። በአንጻሩ ደግሞ ኬሞቴራፒ የሚባል አለ። ኬሞቴራፒ በከፍተኛ ሁኔታ በህክምና ክትትል የሚደረግላቸው ሰዎች በዚህ ካንሰር የተጠቁም ኬሞቴራፒ ይሰጣል። ሳምታይምስ ፎሎዊንግ ባይ ራዲዬሽን ነው። አንዳንድ ደግሞ በጨረር ያን ነገር መቆጣጠር ይቻላል። በጨረር እነኛን አላስፈላጊ ሴሎችን በማጥፋት መወገድ ይችላል ማለት ነው። ኤንድ ስቲም ሴል ትራንስፕላንት የመጨረሻው ይሄ ነው። ያንን ማስወገድና በሌላ ትራንስፕላንት መተካት፣ በሌላ ደም መተካት ብዙ ጊዜ ይታያል። ወደ ውጭ ሀገር፣ እኛ ሀገር እንኳ ብዙ አልተለመደም፣ ግን በቅርቡ ይሆናል። ከሌላ ሰውም ላይ ንጹህ የሆነ ደም ወስዶ ያንን ደም ማስወገድ ነው ስቲም ሴል ትራንስፕላንት ማለት። እንግዲህ ያን የደም ሴሎች የሚባዙት እነሱን አላስፈላጊዎቹን አስወግዶ ወይም በሊኩሚያ የተጠቁትን አስወግዶ በአዲስ መተካት ማለት ነው። እነኚህ ኢዝ ዩዝድ ቱ ትሪት አግሬሲቭ ሊኩሚያ ነው። እንግዲህ እነኚህ የሚያገለግሉት ቅድም እንዳልነው ራፒድ ሊኩሚያ ወይም ፈጣን የሆነ ሊኩሚያ ወይም አግሬሲቭ የሆነ ቶሎ ለአደጋ የሚያጋለጥ ሲሆን በእነኚህ የኬሞቴራፒ ራዲዬሽን እና ሴል ትራንስፕላንት በመጠቀም ለመዳን ይቻላል ማለት ነው። አለበለዚያ እንደዚህ ዝም ከተባለ ለሞት ስለሚዳርግ ማለት ነው። ብዙ ሰዎች በዚህ በደም ካንሰር ይሞታሉ። የደም ካንሰር በመባል ይታወቃል። ሊኩሚያ ቅድም እንዳየነው ካንሰር ነው፣ የደም ካንሰር ነው። አላስፈላጊ ሴሎች እየተራቡ ዋናውን ሴሉ አታክ ያደርጋል። በስዕልም በሚቀጥለው እናየዋለን። አሁን በሚቀጥለው ፔጅ ላይ እናየዋለን ማለት ነው። እናንተ መጽሐፋችሁ ላይ ስላለ በደንብ ተመልከቱት። ሊኩሚያ አደገኛ የሆነ የደም ካንሰር የሆነ በሽታ ነው ማለት ነው። ብዙ ሰዎች በዚህ በሽታ ይጠቁ ያለፋሉ። በአንጻሩ ደግሞ ቶሎ ደግሞ ከታወቀ እነኚህ ሕክምና ከተከታተሉ ወደ ጤናማ ሁኔታ ስለሚመጣ፣ ዋናው ግን እነኚህ ምልክቶች ሲታዩ ቶሎ ብሎ ሐኪም ቤት ሄዶ ምንነቱን ቸክ ማድረግ ያስፈልጋል። ከፍተኛ የሆነ ድካም የሚሰማን ከሆነ ፋቲጉ፣ ዌይት ሉዝ ሰውነታችን ክብደት በጣም እየቀነሰ እየወረደ የሚመጣ ከሆነ፣ ፍሪኩዌንት ኢንፌክሽን በቀላሉ በተለያዩ በሽታዎች የምንጠቃ ከሆነና በቀላሉ ደግሞ ኢዝሊ ብሊዲንግ ወይ ብረስቲንግ ይላል ብረዚንግ ላይ ይሄ እንግዲህ በቀላሉ በትንሽ ነገር የምንደማ ወይም ደም የሚፈሰን ከሆነ እነኚህን ነገሮች ዝም ማለት አያስፈልግም። ቶሎ ሐኪም ቤት ሄዶ ቼክ ማድረግ አስፈላጊ ነው ማለት ነው። ተማሪዎች ወደሚቀጥለው ፔጅ እናልፋለን። እሺ እንግዲህ ተማሪዎች በደንብ ተመልከቱ። እዚህ ጋር ቀደም እንደነገርኳችሁ እንግዲህ ይሄ ኖርማል ብለድ ነው። ሰውነታችን ውስጥ ኖርማል ብለድ የዚህ አይነት ምልክት ነው የሚታየው። ኖርማል ብለድ ይህን ይመስላል። በውስጡ የተለያዩ የሴሎች ስላሉ ምክንያቱም በደማችን ውስጥ ብዙ ነገር ስላለ ማለት ነው። ይሄ ኖርማል ነው። በቃ ኖርማል የሚባለው የደም አይነት ይህን ይመስላል። ኖርማል ብለድ እንደምታዩት ይህ ነው። በሊኩሚያ የተጠቃ ደግሞ ብለድ ይህን ይመስላል እንደምታዩት። እንግዲህ እዚህ ጋር ፊገር 5.13 ሊኩሚያ ይላል። እናንተ መጽሐፍ ላይ ያለ በደንብ ተመልከቱት። እንግዲህ እዚህ ጋር እንደምታያቸው ሬድ ብለድ ሴልስ ናቸው እነኚህ። እዚህ ጋር ነው ቀይ የደም ሴል ናቸው። እዚህ ጋር በብዛት አሉ። ለምን በሊኩሚያ አልተጠቁም? እዚህ ጋር ግን የተወሰኑ ናቸው እንደምታዩት። እነኚህ ሊኩሚያ አምጪው ይሄ የደም ካንሰርን የሚያመጣውና ፎልስ ሴል በመፍጠር ዋናውን ደም እያጠፋ እኛን ለአደጋ የሚያጋልጥ ነው። እንግዲህ ኒትሮፊል ይባላሉ። እነኚህ ኒትሮፊሎች እንግዲህ እዚህ ጋር በብዛት በዝተዋል እንደምታያቸው። እነኚህ ኒትሮፊሎች ናቸው። እዚህ ጋርም አሉ ኖርማሊ ማለት ነው። እዚህ ጋር ኒትሮፊሎችም እዚህ ጋር አሉ። ሊምፎሳይትስ የሚባሉ ደግሞ እነኚህ ናቸው። እነኚህ የምታያቸው ናቸው።
ሞኖሳይት ደግሞ አሉ እዚህ ጋር እንደምታያቸው የሆነ ቪ ሼፕ ያላቸው ሞኖሳይት እዚህ ጋር በብዛት የሉም። እንደገና ፕሌትሌትስ አሉ። ፕሌትሌትስ እነኚህ ናቸው። ፕሌትሌትስም በጣም እዚህ ጋርም አሉ በውስጥ እዚህ ጋር እንደምታያቸው እዚህ ጋርም አሉ። ግን እዚህ ጋር ሲጠቃ ግን ምን ይበዛል ማለት ነው? ሊምፎሳይቶች ይበዛሉ ማለት ነው። የሚያስፈልገው በደም ውስጥ የተወሰኑ ሊምፎሳይት ነው። የተወሰኑ ኒትሮፊል ለሚፈልጉ እዚህ ጋር ኒትሮፊሎችም እየበዙ ነው። ዋናውን ሬድ ብለድ እያጠቁ ማለት ነው። በሊምፎሳይት እና በኒትሮፊል እየተኩ ሊኪሚያ እንግዲህ በሚያጋጥምበት ጊዜ ዋናው እንግዲህ ኦክሲጂን የሚሸከመው ከፍተኛ ኦክሲጂን በመሸከም በሁሉም ሴሎች የሚያዳርሰው ሬድ ብለድ ሴልስ ነው። ሬድ ብለድ ሴልስ ተዳከመ አነሰ ማለት በሌሎች ተተካ ማለት ለበሽታ እንጋለጣለን ማለት ነው። የፈለገውን ያክል ኦክሲጂን አይኖርም፣ በሌሎች እየተተካ ነው። ያው እንግዲህ ካንሰር ማለት አላስፈላጊ ሴል እየመጣ ማለት ነው፣ እየተባዛ ማለት ነው። ያን አደጋ የሚያጋልጠን እስከ ሞትም ስለሚያደርስ ጥንቃቄ ያስፈልጋል ማለት ነው። በሊኪሚያ ሲጠቃ የቀይ የደም ሴሎች መጠን ያንስና ሌሎች አላስፈላጊ ሴሎች እየተባዙ ይመጣሉ ማለት ነው። እዚህ ላይ ጥንቃቄ ማድረግ ይገባናል። ተማሪዎች በትኩረት ተከታትለን ቅድም ያልናቸው ምልክቶች በሚታዩበት ጊዜ በሰውነታችን ላይ ከፍተኛ ድካም፣ የክብደት መቀነስ፣ በቀላሉ ለበሽታ ስንጋለጥና በትንሽ ነገርም በጨርስ ያደረገን ወይም ደግሞ ዝም ብለን ደም የሚደማ ከሆነ ቶሎ ሄዶ መታየት ያስፈልጋል ማለት ነው ተማሪዎች። ስለዚህ ስለ ሊኪሚያ ይህን ያክል ካወቃችሁ ይበቃል። ወደሚቀጥለው ደግሞ እናልፋለን ማለት ነው። እሺ አሁን ቀጥሎ ደግሞ አሁንም ይህንን ቅድም እንዳልኳችሁ ዲዚዝ ኦፍ ሰርኩላተሪ ኤንድ ሊምፋቲክ ሲስተም እያየን ነው። በአጠቃላይ ሰርኩላተሪ ያው የደምን ሲስተም እና እንዲሁም ሊምፋቲክ ሲስተምን የሚያጠቁ በሽታዎችን እያየን ነው። ቀጥሎ ደግሞ የምናየው ቅድም ሊኪሚያን አይተናል። በመቀጠል ደግሞ ቫሪኮስ ቬን የሚባላል። ቫሪኮስ ቬን ይህ ደግሞ ምንድን ነው የሚለውን ቀጥለን እናያለን ማለት ነው። ቫሪኮስ ቬን በመባል ይታወቃል። ቫሪኮስ ቬንስ አር ኢንላርጅድ ስዎለር ኤንድ ትዊስቲንግ ቬንስ ዛት ኦፍን ሃቭ ብሉ ፐርፕል ከለር ነው። እንግዲህ ሰውነታችን ላይ በብዛት እግር ላይ ነው የሚታየው ይሄ የሚከሰተው እና ብሉ ፐርፕል ከለር ይታያል። ቬናችን ብሉ ፐርፕል ከለር ነው የሚያሳየው። እንግዲህ ብሉ ማለት ያው ሰማያዊ ነው። ፐርፕል ደግሞ ሐምራዊ የሆነ ከለር ቬናችን ላይ ተጋድሞ ይታያል ማለት ነው። ጠቆር ብሎ ወፈር ብሎ ጠቆር ብሎ ብዙ ሰው እግር ላይ ይታያል ይሄ ነገር። እግራቸውን ከኋላ ሲታይ በተለይ ባታቸው አካባቢ ከኋላ ስናይ የዚህ አይነት ያለባቸው ሰዎች አሉ። ይሄ ቫሪኮስ ቬን ይባላል። ቬንን የሚያጠቃ ነው። ወደ ብሉ ፐርፕል ከለር ይቀይረዋል ቬኑ። እንግዲህ ሁላችንም ቬን አለን፣ ግን ተጋድሞ ይታያል እግር ላይ ከኋላ ብዙ ሰዎች ላይ ይታያል ማለት ነው። ይህ እንግዲህ በተለያየ ምክንያት የሚከሰት ህመም ነው። ቫሪኮስ ቬን ይባላል። ቬንን ስለሚያጠቃ ማለት ነው። ቬንን ነው እንግዲህ ያተልቅና ቬኑ ደግሞ ከለሩ ብሉ ፐርፕል ይሆናል። ሰማያዊ ሐምራዊ የሆነ ከለር ይታያል ማለት ነው ባት ላይ። the occur when faculty veins valves allow blood to flow in the wrong direction or pull ነው የሚለው። ይህ እንግዲህ የሚከሰትበት ምክንያት ቬን ቫልቭ አለ። ባለፈው እንዳየነው እያንዳንዱ ደም ስሮች ቫልቭ አላቸው፣ መክፈቻና መዝጊያ ነው። እንግዲህ እዚህ ጋር ብለድ ፍሎ ሮንግ ዳይሬክሽን ነው። በትክክለኛው ዳይሬክሽን መሄድ ሲያቋርጥና ወደ ተሳሳተ አቅጣጫ በሚጓዙበት ጊዜ ይህ ብሉ ፐርፕል ከለር ይታያል በቬን ላይ ማለት ነው። ዋናው እንግዲህ ደሙ በቬን ውስጥ ማለፍ የሚገባው ደም በትክክለኛው ቦታ መሄድ ሳይችል ሲቀር ማለት ነው። ቫሪኮስ ቬንስ are thought to affect more than 23% of all adults ነው የሚለው። እንግዲህ አዋቂ ሰዎችን ከ23% በላይ በዓለም ላይ ያሉትን አዋቂ ሰዎች ቫሪኮስ ቬን ያጠቃል ማለት ነው። it is common ይላል። እንግዲህ ኮመን ሆኖ የሚያገለግለው የመጀመሪያው ፕሬግናንት ውመን ነው። ፕሬግናንት ውመን are more prone to varicose vein and ነው የሚለው። እንግዲህ በተለይ ያረገዙ እናቶች ላይ ፕሮን ሆኖ ይታያል። ሞር ፕሮን ማለት ይህ ቫሪኮስ ቬን እንግዲህ በእነሱ ላይ በደንብ ጎልቶ የመታየት ባህሪ ያለው በእነማን ላይ? በእናቶች ላይ ማለት ነው። በእናቶች ላይ ወይም በእርጉዝ ሴቶች ላይ ፕሬግናንት ውመንስ ላይ ሞር ፕሮን ሆኖ ይታያል ማለት ነው። ይህም እንግዲህ በአብዛኛው የታየ ምልክት ስለሆነ እዚህ ላይ ትኩረት ልንሰጥ ይገባል ማለት ነው። እንግዲህ ፕሮን ሲል መሰራጨትና ተጋድሞ በእግራቸው ላይ ተጋድሞ ተሰራጭቶ ይህ ወፍሮ ጋደም ብሎ እግራቸው ከኋላ ሲታይ ባታቸው አካባቢ ላይ ተጋድሞ ይታያል በእርጉዝ ሴቶች ላይ ማለት ነው።
እሺ ሌላው ተማሪዎች ከእርጉዝ ሴቶች በተጨማሪ ደግሞ ኦቨርዌይት ፒፕል በጣም ሰውነታቸው ከመጠን በላይ ክብደት ባላቸው ሰዎች ላይ አርሞር ፕሮን ቱ ቫሪኮስ ቬን ነው። በእነኚህ ላይ ደግሞ እንደዚሁ በተጨማሪ በከፍተኛ ሁኔታ ተጋድሞ ይታያል ማለት ነው። ተጋድሞ ስንል ስሩ ይታያል በግልጽ ከኋላ። ይህ ቬን የተባለው ስር በዚህ ቅድም እንዳልነው ብሉ ፐርፕል ወይም ሰማያዊ ሐምራዊ የሆነ ከለር ጠቆር ብሎ በደንብ እናየዋለን ማለት ነው። ምክንያቱም ቬኑ ስለሚወጣጠርና በውስጡ ደግሞ ቅድም እንዳልነው ያ የሆነበት ምክንያት በትክክለኛው መንገድ ብለድ ፍሎ እየሆነ አይደለም። በቬን በሮንግ አቅጣጫ ስለሚሆን የግዴታ ያንን ይወጥረውና በሙሉ ደሙ እዛ ላይ ያርፋል። ወደ ተፈለገው ቦታ ስለማይሄድ አንድ አካባቢ ይከማችና ተወጥሮ እና ተጋድሞ ይታያል። ፕሮን ሲል እንግዲህ በእግራቸው ላይ ከኋላ ሲታይ ጋደም ብሎ ተሰራጭቶ ይህ እንትን ይታያል ማለት ነው። እግራቸው ላይ ይታያል ማለት ነው። ምልክቱ ይሄ ነው ቫሪኮስ ቬን የተባለው። ቬኑ በጣም ጎልቶ ደምቆ እንደ ቅድም እንዳይልነው ሐምራዊና ብሉ ከለር ሆኖ ሲሄዱ ራሱ ከኋላ አሁን ሴቶችም ወንዶችም ከሆኑ ቁምጣ ለብሰው ካየን እግራቸው ባት ላይ ሴቶች በብዛት ቀሚስ ስለሚለብሱ ከኋላቸው ይታያል ማለት ነው ተጋድሞ። እንግዲህ ፕሮን የሚለው ይሄንን ነው። በእናቶችና ከፍተኛ ክብደት ባላቸው ሰዎች ላይ ይታያል። እንግዲህ ክብደት ሲበዛ ክብደቱ ሲጫን ማለት ነው ደም በትክክል ከቬን ወደሚፈለገው ቦታ መሄድ ስለማይችል አንድ አካባቢ ይከማችና ተጋድሞና ጠቆር ብሎ እንደዛ ብሉ ፐርፕል ከለር ሆኖ እናያለን ማለት ነው። ሌላው እዚህ ጋር የሚታየው ምልክት ኤኪንግ ሌግስ ነው። እንግዲህ የእግር ቁርጥማት ወይም ህመም ይሰማል። ስዎለን አንክልስ ነው። እንግዲህ አንክል ቁርጭምጭሚት አካባቢ የማበጥ ባህሪ ያሳያል። ስፓይደር ቬንስ ይላል። ይሄ ደግሞ ልክ እንደ ሸረሪት ድር ዙሪያውን ቬን አካባቢ ላይ ተሰራጭቶና ጠቁሮ ዙሪያውን የተለያዩ ደም ስሮች የቬን ስሮችን እናያለን ማለት ነው። ልክ እንዳየነው የብሉ ፐርፕል ወይም ሰማያዊ ሐምራዊ የሆነ ከለር ዙሪያውን እዛ አካባቢ እናያለን። አር ሳም ኦፍ ዘ ሲምፕተም ናቸው። እንግዲህ እነኚህ የተወሰኑ ምልክቶች ናቸው። ኤኪንግ ሌግስ ያው እግርን እንግዲህ የመቆርጠም የህመም ስሜት፣ ስዋሎን አንክልስ ቁርጭምጭሚት አካባቢ የማበጥ፣ እንደገና ስፓይደር ቬንስ የባት አካባቢ ደግሞ እነኚህ ቬኖች ልክ እንደ ሸረሪት ድር ዙሪያውን ከበው ተሰራጭተው እና ያን ከለር ይዘው እናያቸዋለን ማለት ነው። ኢት ኦከርስ when the valves in the veins fail። እንግዲህ የሚከሰተው ቅድም እንዳልነው የቬን ቫልቭ ምን ሲሆን ነው? ፌል ሲሆን ነው ማለት ነው። to function properly በአግባቡ ተግባሩን ማከናወን ሲያቅተው ማለት ነው። የቬን ቫልቭ እንደፈለገ መከፈትና መዘጋት፣ ደምን እንደፈለገ ማሰራጨት ሲያቅተው ይህ ቫሪኮስ ቬን ይከሰታል ማለት ነው። allowing blood to flow inefficiently እንግዲህ በአግባቡ ደም ወደሚፈለገው ቦታ መሰራጨትና መዘዋወር ሲያቅተው ማለት ነው። ትሪትመንት ኦፍ ቫሪኮስ ቬንስ ኢዝ ሬርሊ ኔሰሰሪ ፎር ሄልዝ ሪዝንስ ነው የሚለው። እንግዲህ ለዚህ የሆነ በሕክምናው እንትን ባይል የታወቀ የለውም ማለት ሕክምና ማለት በሕክምና ደረጃ ላይ የሚሰጥ ሕክምና ብዙ የለም። ሬር ነው የሚለው ኔሰሰሪ ፎር ሄልዝ ሪዝንስ ነው። ይህም እንግዲህ በራሳችን ኮንትሮል ማድረግ የምንችለው ቅድም እንዳልነው ክብደታችንን በመቀነስ በትክክል ደሙ እንዲሰራጭ የተለያዩ ኤክሰርሳይዝ በመስራት እንጂ እንዲህ ይሄ የሚባል ህክምና እንትን የሌለው ማለት ይሄ ነው የሚባል ህክምና መድኃኒት ምናምን የሌለው መሆኑን ለማሳየት ነው ይሄን እየገለጸ ያለው ማለት ነው። እሺ ተማሪዎች፣ ሆኖም ግን however ይላል if swelling aching and painful legs እንግዲህ የሚያብጥ ከሆነ ቅድም እንዳልነው አንክል አካባቢ እብጠት የሚሰማ ከሆነ ኪንግ ካለ ወይም ቁርጥማት ወይም ህመም ካለ ፔንፉል ሌግስ እንደዚሁም እግር አካባቢ ላይ ህመም ካለ ሲግኒፊካንት ዲስኮምፎርት ትሪትመንት ኢዝ አቫይላብል ነው የሚለው። እንግዲህ በአጠቃላይ ምቾት የማይሰማን ከሆነ በአግባቡ ስንራመድም ምን ስንልም ይህ ሁኔታ የሚከሰትና የሚያመን ከሆነ የግዴታ ትሪትመንት አስፈላጊ ነው። ወደ ህክምና ቦታ መሄድ የግድ ይሆናል ማለት ነው። there are several options including some home remedies ነው የሚለው። እንግዲህ ብዙ አማራጮች አሉ። በተለይ ቤት ውስጥ ትሪት ማድረግ ሪሚዲያስ ቤት ውስጥ በተለያዩ ሁኔታዎች ትሪት ማድረግ፣ ረፍት በማድረግ እግርን በማፍታታት ኤክሰርሳይዝ በመስራትና ክብደትን በመቀነስ ኮንትሮል ማድረግ ይቻላል ማለት ነው። in severe case varicose vein may rupture or develop into varicose ulcers on the skin የሚለው እንግዲህ ዝም ከተባለና ግን ወደ ሲሪየስ ኬዝ የሚሄድ ከሆነ በቆዳ አካባቢ ላይ ቁስለትን ሁሉ ያስከትላል ማለት ነው። እስከ መቁሰል ቆዳ አካባቢ ላይ ቁስለት የመቁሰል ባህሪ ስለሚያሳይ
ይህ ሁኔታ ሲኖር በቤቱም ሆነ በሕክምና አካባቢ ቶሎ ሄዶ ትሪት ማድረግ አለበለዚያ ዝም ካለ ሲቪር ኬዝ ከሆነ በጣም እየበዛ እየጨመረ የሚሄድ ከሆነ መጨረሻ ላይ እስከ አልሰር ስኪን ላይ ቆዳ ላይ ቁስለት የመፍጠር ባህሪ ሁሉ ያሳያል ማለት ነው። ስለዚህ ተማሪዎች ጥንቃቄ ልናደርግ ያስፈልጋል። ይሄ ምልክት ዝም ማለት የለብንም። እየባሰ ሲሄድ መቆሰል ደረጃ ስለሚደርስ አደጋው የከፋ ስለሚሆን ቶሎ ቤት ውስጥ ወይ ትሪት ማድረግ አለብን ወይም ደግሞ በሕክምናውም ቢሆን መረዳት ያስፈልጋል ማለት ነው። እሺ ተማሪዎች እንግዲህ በደንብ ልብ ብላችሁ ተመልከቱ። እንግዲህ ቅድም በጽሁፍ የተማርነውን እዚህ ጋር ሄልዚ ቬን እንደምታዩት ነው። አያችሁት? እዚህ ጋር ይሄ ዲሌትድ ቬን ማለት በጣም ጤናማ የሆነ ቬን ነው። ስኪን በልጊንግ ይላል። እዚህ ጋር እንደምታዩት ነው። ይሄ ኖርማል ባት ሲታያችሁት ምንም አይነት ይህ የቬን ምልክት ሐምራዊ ወይም ይሄ ኖርማል ነው ማለት ነው እንደምታዩት። ይሄኛውን ባት ግን ተመልከቱት። ይኸው ቬኖቹ ተወጣጥረው ሐምራዊ ከለር ብሉ እና ቅድም እንዳይሆን ስፓይደር ደግሞ ዙሪያውን አያችሁት? እንደዚህ ልክ እንደ ሸረድድር ዙሪያውን የሚያሳይ እዚህ አይነት ምልክት ሲኖር ነው እንግዲህ አንድ ሰው በቫሪኮስ ቬን ተጠቅቷል የምንለው ማለት ነው። ኮዙ ሲታይ ደግሞ እዚህ ጋር ኖርማል ነው እንደምታዩት። ቫልቭም እንደፈለገ ይከፈታል ይዘጋል። እንደምታዩት ቫልቭ ይከፈታል ይዘጋል። ደም እንደፈለገ በቬን ይመላለሳል። እዚህ ጋር ግን ተመልከቱት። ቫልቭ እንደፈለገ አይከፈትም አይዘጋም፣ ተወጥሯል። ደም ስሩ ዳይሬክሽኑ ራሱት እንደምታዩት ትክክል አይደለም። ይህ በመሆኑ ምክንያት ቫልቭ እንደፈለገ አይከፈትም አይዘጋም። ስለዚህ አንድ አካባቢ ላይ ደም እየተቋጠረ የዚህ አይነት ምልክት ወይም የደም ስር ላይ ያሳያል ማለት ነው። ቲን ዎል ኦፍ ቬን ነው እዚህ ጋር። እዚህ ዲሌትድ ቬን ማለት በጣም ሰፋ ያለ እንደፈለገ ደምን ማንቀሳቀስ የሚችል ቬን ሲሆን እዚህኛው ላይ ደግሞ እንደምታዩት ቲን ዎል ኦፍ ቬን ነው። በጣም ቀጭን የሆነ የደም ስር በቬን ላይ ያለ ማለት ነው። ግድግዳው በጣም እና ዲፎርምድ ቫልቭ ሳያችሁት፣ ቫልቭ ራሱ ዲፎርምድ ነው። ቀጥ ያለና ትክክለኛው አለም። ይሄ ትክክለኛው ሲሆን ኖርማል ሲሆን ይሄኛው ዲፎርምድ ቫልቭ ነው ማለት ነው። እንግዲህ እንደምታዩት ፊገር ኤ ሾውስ ኖርማል ቬን ነው። ይሄ ፊገር ኤ የምንለው ይሄ ነው። ኖርማል ቬን ነው የሚታየው። ፕሮፐርሊ ወርኪንግ ነው በትክክል ቫልቭም ፕሮፐርሊ በአግባቡ ቫልቭም እየሰራ ነው ማለት ነው። እዚህ ጋር ፊገር ቢ ላይ ደግሞ እዚህ ጋር ስንመለከት ቢ ላይ እንደምታዩት ቫሪኮስ ቬን ሃዝ ፋኩልቲ ቫልቭ the walls of the vein are thin and stretched out የተወጣጠረ ነው። ቀጭን በመሆኑ ምክንያት ደም እንደፈለገ ሰው የተወጣጠረ ነው። ቫልቭም ወሉም ወይም ግድግዳው የቬኑ በጣም ቀጭን ነው ማለት እንደፈለገ ደምን ማሳለፍ አይችልም ማለት ነው። በዚህ ምክንያት ምን ይሆናል? ይወጣጠርና አንድ አካባቢ ላይ የዚህ አይነት ምልክት ያሳያል። ቫሪኮስ ቬን ያስባለበት ምክንያት የዚህ አይነት ምልክት ስለሚያሳይ ነው። ይሄኛው ግን ኖርማል ነው ማለት ነው። ኖርማል ሰው ላይ ምንም አይነት እንደዚህ የተወጣጠረ የደም ስር አይታይም ማለት ነው። ተማሪዎች እንግዲህ ለዛሬ ይበቃናል። የሚቀጥለው ክፍለ ጊዜ ደግሞ ስንገናኝ ሌሰን 20 ላይ እንገናኛለን ማለት ነው። ዛሬ ይበቃናል። ቻው። እንግዲህ ይህንን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ። ዋሸራ አካዳሚ ምንጊዜም ለተማሪዎች የቆመ ነው፣ ለእናንተ የቆመ ነው። ይበልጥ ግልጽ የሚያደርግ ትምህርት ስለሆነ ሰብስክራይብ፣ ሼር እና ላይክ ማድረጋችሁን አትርሱ። ለዛሬ ይበቃናል። ቻው። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ